በሰርጉ ቤት እነዚህ ሰዎች ቀደም ብሎ የሚነሱትን ፎቶን ከተባለ የሰርጋቸው ዕለት የሚነሱ አይ እንከልከል አይደለም ቤተ መቅደስ ውስጥ አሹ ወደ ለገር አትይ ሁለት በቤተክርስቲያን ተጋብቶ ከዛ ጋር ኔክስት ዊክ ደግሞ የዓለማዊ ሰርግ ተደርጎ ማህተበት ሰው ጸጉር የሆነ ነገር አድርጎ ሌላ ታሪክ ኮምፕሊት እንደዛ መሆን የለበትም። ፎቶ ፕሮግራም ተብሎ ብቻ ተገብቶ ቤተክርስቲያን ውስጥ እንደ ስቱዲዮ እየተሽከረከርክ ቤተ መቅደሱ አንዳንዴ ስንላመድ ነገሮችን የምናቀላቸው ነገሮች አሉ። ቃና ዘገሊላ በሰርጉ ቤት ሰላም ጤና ይስጥልን እንደ ተመልካቾቻችን ለዛሬው ያዝናቸው ርዕሶች ወይም ደግሞ ርዕስ ስለ ሰርግ ነው። ሰርግ ስንል ሙሉ ስለ ሰርጉ መዳሰስ ሳይሆን በእለቱ ስለሚከናወኑ የቤተክርስቲያን ስርዓቶች ወይም ደግሞ ይሄ ስለ ፎቶ ስለተለያዩ ስለምናደርጋቸው እኛ ላይ ሰውነታችን ላይ ትክክል ናቸው ትክክል አይደሉም ወይ ያው እኛ ላይ ደረሰም ካለ ወይም ደግሞ ያያናቸውም ካሉ እነሱን አንጸባርቃለን ብለን እናስባለን። አሁን ላይ እንዴት ናችሁ? እንዴት ናችሁ ተመልካቾቻችን? እግዚአብሔር ይመስገን። ሳምንቱ እንዴት ነበር? ሳምንቱ ጥሩ ሁለታችሁም ከእናንተ ጋርም ተመልካቾች ብዙ ሰርግ በልተናል። ወቅቱ የሰርግ ሰሞን ስለሆነ አብዛኛው ጊዜ የቤተክርስቲያን ሰርጎች ደግሞ አሁን ላይ በተለይ ወጣቱ እየነቃ አብዛኛው ወጣት በስርዓተ ተክሊልም በስርዓተ ቁርባንም እየተጋቡ ያሉ አሉና ያ ነገር እንደ ቤተክርስቲያን ልጅነት የምር የሚያስደስትና ይበል የሚያሰኝ ነው። በዛ ጉዳይ ላይ አይደለም ዛሬ ልንወያይ የመጣ ነው። ዛሬ የምንወያየው ምንድነው በስርዓተ ጋብቻ ወቅት የምናደርጋቸው ከቤተክርስቲያን አስተምህሮት ውጪ የሆነና የቤተክርስቲያንን ስርዓት ደግሞ ትንሽ ለቀቅ ያደረጉ ነገሮች አሉና እንደው እነዛ ነገሮች ከመታዘብ አንፃር ያየናቸውና እንደ ትዝብት እንድንነጋገራችባቸው ስለተፈለገ እስቲ በጋራ እንወያይ። አሪፍ። ከሱ ባሻገር ደግሞ የሰርግ ወራት ነው ብለናል። በቅርቡ የጃን ሙሽሮችን አይተናል። ሁለተኛው አይደለ? 44 ጥንዶችን በስነ ስርዓት አይተናል። ከልብ የሚያኮራና የሚያስደስት አግባቡ የሚል ስሜት አለ። አግባቡ አሪፍ ነው። እሺ እንዴት ትመለከታላችሁ የቤተክርስቲያን ሰርጋ በሚዲያ ላይ ስናየው መንፈሱ እኛ ውስጥ ምን አይነት ነገር ይፈጥራል? እንዳልኳችሁ ደስ ይላል። ያው ሊሆን የሚችለው የሚፈጥረው ስሜት አግባቡ የሚል ስሜት ደጋገምኩት ይላል። በአካልም በስልክም ነው ልናይ የምንችለውና ስፔሻሊ ደግሞ አሁን ይሄ ከቤተክርስቲያን ያሉት ኢቨንት ላይ እንደ ኢቨንት ተደርገው የሚደረጉት ነገሮች ከስርዓተ ቤተክርስቲያን ውጭ የሚደረጉት በአዳራሽም ሆነ በተለያዩ ቦታዎች የሚደረጉት ነገሮች ያው አሪፍ ናቸው። አሪፍ የማይባሉ ነገሮች የሉም። ግን ደግሞ አንዳንድ እንደው ዝም ብለን ስናያቸው ከስርዓት የወጡ ነገሮችም እንመለከታለን። አብዛኛው ነገሮችና ከቤተክርስቲያን በኋላ የቤተክርስቲያኑ ስርዓት ከተፈጸመ በኋላ አዳራሽ ላይ የሚደረጉ ያልተገቡ ነገሮች አሉ። ቤተክርስቲያንን የማይወክል ከተዋሃዳቸው ስጋና ደም ከሱ በበለጠ እሱን የማይወክል ነገሮች ይደረጋሉ ኢቨንቱ ላይና በእርግጥ የደስታችን ቀን ነው ምናምን ግን ደግሞ አንዳንድ ጊዜ ከስርዓት መውጣት የሌለባቸው ነገሮች ከስርዓት አይወጡምና ይሄ አንዳንድ ጊዜ ለታይታ የምናደርጋቸው ነገሮች አሉ። ያው ሰርጋችን ስለሆነ ተብሎ እዛ ያደረግነውን ነገሮችን ተዋቸውና አዳራሽ ላይ ሌላ ሰው የምንሆናቸው አሉ። አሁን ስፔሻሊ ሴቶች እኛ ሜካፕ አድርገን ብዙ ነገሮች ባዕድ ነገሮች የምንጨምራቸው ነገሮች አሉ። ከዛ በመቀጠል ደግሞ ዋናውን ነገር የጌታችን ስጋና ደም ተቀብለን ነው ወደ አዳራሽ የምንሄደውና አዳራሽ ላይ ብዙ ነገሮች የሚደረጉ ነገሮች አሉ እንደ ዓለማዊ ነገሮች። ይሄ የመዛል ስሜቱ አለና ያ የመዛል ስሜቱ ደግሞ እኛ ከተዋሃድ ነው ወይ ሙሽሮቹ ከተዋሃዱት ነገር ጋር ጭራሽ ፈጽሞ የማይገናኝ ነገር ነው መሆን የሌለበት ነገር ስለሆነ ድካም ማብዛትና እሱ ትንሽ ከስርዓት የወጣ ነው። ግን ያው እንዳልኳችሁ አብዛኛው ወጣቱ ኦልሞስት በቃ ከዛ ውጭ ማየት እንደሌለበት አይነት ነገር ሆኖ አሁን ብዙ ወጣቶች በቤተክርስቲያን ነው እያገቡ ያሉት። ይበል የሚያስብል ነው። በጣም ደስ የሚል ነገር ነው። ግን ከዛ በተረፈ ደግሞ ተመልካቾቻችንን በደንብ እንዳስቡት የምፈልገው አንዳንድ ጊዜ መለስ ብሎ መመርመር፣ ነገሮችን ማየት፣ መጽሐፍ አባቶች መጠየቅና እንዴት ነበር ሰርግ ድሮ አባቶቻችን ሲጋቡ እንዴት ነበር ሰርግ ከስርዓተ ቁርባን ወይም ደግሞ ከስርዓተ ተክሊል በኋላ ተመልሰው ምን ነበር የሚያደርጉት የሚሉትን ነገሮች መለስ ብለው ቢያዩ ብዬ አስባለሁ። ዝም ብሎ ሰንበዲ ተነስቶ በቤተክርስቲያን ስላገባ እኔም ተነስቼ አገባለሁ ከዛ ኢቨንት አዘጋጅቼ የምፈልጋቸውን ሰዎች ጠርቼ እንደፈለኩ መሆን እችላለሁ ማለት ያለብን አይመስለኝም ሳስበው እና እነሱን ነገሮች ታዝቤያለሁ። ደስ ይላል። ያው እንዳልሽው ነው አሁን ላይ በጣም ጥሩ በሚባል ደረጃ ኦርቶዶክሳዊ ማህበረሰብ እየገባው ነው ብዬ አስባለሁ። አሁን ምናልባት እመጣበታለሁ በኋላ ላይ አንዳንዴ ነገሮች እየተለመዱ ሲመጡ ከምን አንፃር ነው የሚለው ነገር ከሁለት አንፃር ሊሆን ይችላል ብዬ አስባለሁ። እሱ ጋር እመጣለሁ። አሁን ላይ ግን ባለው
በጣም ብዙ ሰው ኦርቶዶክሳዊ ማህበረሰብ ወደ መንፈሳዊው የጋብቻ ስርዓት እየመጣ ያለ ነገር አለውና እሱ ለቤተክርስቲያንም የምትፈልገው ነው እንደ ኦርቶዶክስ ቤተክርስቲያን ለዛ ግለሰብም ደግሞ የእውነትም ደግሞ ለህይወቱ የሚጠቅመውና መንገዱን የሚያቀናለት ጥሩ ምርጫ ነው ብዬ አስባለሁ። ቤተክርስቲያናችን በነገራችን ላይ ዝም ብለን አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ስንዱ እመቤት ናት እንዳለን ስንዱ እመቤት ናት ስንል ለሁሉም ነገር ተሰራርታ ተዘጋጅታ የጠበቀች ደግሞ የምትጠብቅ ምዕመኖቿ ልጆቿን የምትጠብቅ ቤተክርስቲያን ናት እና በስርዓተ ጋብቻ አስተምህሮቷ ላይ ዲፕ ዛሬ ወደዛ ስለማንገባ ነው እንጂ በስርዓተ ተክሊልና በስርዓተ ቁርባን አድርጋ በሁለቱም በኩል እንዳው ድንግልናቸውን ጠብቀው እስከ ጋብቻ ድረስ ለደረሱ እህትና ወንድሞች በምድር ተክሊል በሰማይ ደግሞ ሰማያዊ አክሊል አዘጋጅታ የምትጠብቅ ቤተክርስቲያን የምታጋባ ቤተክርስቲያን አይበለውና ደግሞ በተለያየ አጋጣሚ ድንግልናቸው ደግሞ ለፈረሰ እህት ወንድሞች ደግሞ በሚጋቡበት ሰዓት ላይ ከስርዓተም ይሄ ከሚስጥሩን ተካፋይ እንዳይሆኑ አድርጋ በቃ ተሳስታችኋል ብላ ገፍታ የምትተው ቤተክርስቲያን አለችም እና በስርዓተ ቁርባን አድርጋ በነገራችን ላይ ሁለቱም ላይ ልዩነቱ ምንድነው? ተክሊሉ ነው እንጂ ሁለቱም የሚቀበሉት ስጋው ደሙ ነው ዋናው ማለት ነው። ስለዚህ ጸሎቱ ነው እና ያንን ነገር አዘጋጅታ የምትጠብቅ ቤተክርስቲያን ናትና ብዙ ጊዜ ተሸውደን ክርስቲያን ሆነን ኦርቶዶክሳዊ ክርስቲያን ስንል ብዙ ክርስቲያኖች አለን ስለሚሉ በስመ ክርስቲያን ግን ኦርቶዶክሳዊ ወጣት ሆነን የምናገባው በዓለማዊ ጋብቻ ነው ማለት ከሆነ ጊዜ ላይ ደግሞ ስናየው ዓለማዊ ጋብቻ ለማግባታችን ብቻ አይደለም የሚያናድደኝ እዛ አዳራሽ ላይ የሚገኙ ትልልቅ አባቶች አሉ የሚባርኩ ጋብተው ጋብቻውን የሚባርኩ እንደ ቤተክርስቲያን አስተምህሮ እግዚአብሔር የሌለበት ጋብቻ ነው አይባልም። እግዚአብሔር ደግሞ የሚገኘው ደግሞ በቤቱ ስንጋባ በቤቱ ስንዳር ነውና ቤተክርስቲያን ያንን ነገር አዘጋጅታ እኛ መጠቀም አልቻልም ነበር። አሁን ላይ ግን ወጣቱ በተለያየ በአስተምህሮትም በምንም እንዲሁም እያየ እኔ በነገራችን ላይ ትልልቅ ሰዎች ሲጋቡ አይተው እንደነሱ አርአያ አድርገው የሚጋቡ ሰዎችን አደግፋለሁ። ምክንያቱም በቃ የሰው ልጅ የሚጠራበት የሰው ልጅ ነገሮች የሚገለጡለት መንገድ በተለያየ መንገድ ስለሆነ ከዛም በኋላ ግን ክርስትና የማስመሰል አይደለም ህይወት ነው ኑሮ ነው። በቃ ልክ እነዚህ ሰዎች ተጋቡ እዛው ነገር ላይ አይደለም ያልቀው እነዛ የሚጋቡ ሰዎች የጋብቻቸው ዕለት እየጀመሩ ነው ህይወት አዲስ ህይወት እየጀመሩ ነው ምዕራፍ 2 እየጀመሩ ነው። ስለዚህ ህይወታቸው ከዛ በኋላ ነው የሚቀጥለው ማለት ነው። ዛሬ ላይ ግን መለስ ብለን ስናያቸው ጥሩ ነው እንዳየነው በኋላ ላይ መለስ ብለን ይሄ ኔጌቲቭ ፓርቱን እናነሳዋለን። ግን አሁን ላይ የምናየው ወጣት በጠቅላላ ትልቅ ሰዎች እነዚህ ፐብሊክ ፊገር የምንላቸው ሰዎች የሚያገቡት በቤተክርስቲያን ነው ደስ ይላል። በስርዓተ ቁርባንም በስርዓተ ተክሊልም እየተጋቡ ነው። ከዚህ በኋላ ያለውም የቤተክርስቲያን አስተምህሮት ይሄ ነውና ሁላችንም እንዳንሸወድ የእውነት መንቃትና አራዳ መሆን የምንፈልግ ከሆነ በህይወታችን ላይ ቤተክርስቲያን ናት እርድና ማለት በቃ ከቤተክርስቲያን ውጭ እርድና የለም። በነገራችን ላይ አንዴ እዚህ ጋር እንትን ልበላችሁ ብዙ ፋሽኖች ይመጣሉ አይደለ? አሁን ለምሳሌ ሱሪ ስኪኒ ማድረግ ድሮ በየዛሬ ምናምን ማስተሰብ ቃሪያ ታደርጋለህ ከዛን ዚፕ ትከታለህ ተማሪ እንኳን እያለ ከዛን ደግሞ አሁን ደግሞ ይሄ እንትን መጣ የሰፋፊ ሱሪ ምናምን ካርጎዎች ይመጣሉ። ያለ ባለባበስ ብቻ ስንመጣ አይታችኋል። ከድሮ ጀምሮ እስካሁን ግን ነጠላ ምንም ማለት እንትን በቃ ለውጥ የለውም። በቤተክርስቲያን ነጭ በነጫችን የሀገር ባህላችን ነጠላችን ሁሌም አለ። ስለዚህ ፋሽን መከተል የምንፈልግ አራዳ መሆን የምንፈልግ ከሆነ ወደ ቤተክርስቲያን መጠጋት የማያልፍበት ማለት ዘመንን የፈጠረ አምላክ ምንም በቃ የማሳለፊያ እርድና ማለት በቤተክርስቲያን ውስጥ መሆን ነውና ቤተክርስቲያንም በዚህ መጋባትም በዚህ ስርዓት ጋብቻችን በቤተክርስቲያናችን ደግሞ መፈጸም ከእርድናም በላይ ነው። ስለዚህ ደስ የሚል ይበል የሚያሰኝ አሪፍ። በነገራችን ላይ እኔ በጣም የሶሻል ሚዲያ ተጠቃሚ አያለው ነገሮች እና ባየሁበት ሰዓት ይሁን እና እኩል ነው የምናየው ነገሮቻችን ተጠቃሚ ስለምትሆኑ በጣም ነው ደስ የሚለኝ። እኔ አብሶ ፎቶዎች ይለቀቃሉ የተለያዩ በቃ የመመራኖቻችንም የሰውም ምናምን የጓደኞቻችን ልናጅብ እንወጣለና በሱ ደረጃ ላይ የሚለቀቁት የምር ሁሉ ብሏል አግባግባ ነው የሚሉ በዛው እኔ ላገባ ነው በቅርቡ በነገራችን ላይ ትላላችሁ ታጅቡኛላችሁ ተመልካቾቻችን ያስባሉ። በዚህ ደረጃ ልክ በጣም ነው ደስ የሚለው። ከሱ ውጪ ደግሞ በአካልኛ ደግሞ ቤተክርስቲያን ላይ ቀርብ ብለን ደግሞ ስለሚታጀቡም እናያለን። ስሜቱ በጣም ደስ ይላል። በጣም አሪፍ ነው ምናምንና ቀደም አሹ ስትል የነበረው አሁን ይሄ በቤተክርስቲያን ግዴታ ነው ስርዓት በቤተክርስቲያን ያልተጋባ እግዚአብሔር ያን ጋብቻ አያቆም ብለናል። የተጋባችሁ ካላችሁ በዓለማዊ መልሱትና ደግሞ በቤተክርስቲያንም ተጋቡ ማለት በቅዱስ ቁርባኑ ማጽናት ይቻላል። እንደዚህ ማድረግ ከተቻለ ስለዚህ ያገባችሁ ሰዎች ድጋሚ በቤተክርስቲያን መጣችሁ ብታደርጉት እና ደግሞ መጣላት መንፈስም ላይ የተጋባ ሰው ይጣላል ዓለማዊም ላይ የተጋባ ሰው ይጣላል። ስለዚህ ይሄ ብንለያይስ ምናምን የሚባል ነገር የለም። ሐሳባችን እሱ ላይ አይደለም። አሁን እያወራን ያለነው ትንሽ ወደዛ ገፋ ለማድረግ ነው። የሚደረጉ ክስተቶች እኔ በጣም ደስ ይለኛል። በጣም ነው የምንወደው። በቃ ይሄ 50 ቀኑን የምናያቸው ሰርጎች
በስማም እያለን በቃ በሚገርም ሁኔታ እያየን ያለ ነው በየትኛውም ቦታ በስልካችን። ከዛ ውጭ ደግሞ ባሻገር አሁን ላይ እየተከናወኑ ነገሮች አሉ። ቅድም አሉ ጨረፍ አድርጋለች እንደ ሴቶች ሜካፕ ምናምን ማተብ በመጠስ የሆነ ሰዓት ላይ ፋሽኑ ነው በሰርግ ላይ መጥቶ ነበረ ውበቷን ምናምን ይደብቃልና አሪፍ ያልሆነ ክስተት በቃ አሪፍ ያልሆነ ሁናቴ ነው ይሄ ነገር። እምነቷን ከጣለች ማተቧን በጥሳ ከጣለች እንግዲህ ምንም ጥቅም ለቤተ በቃ ለሰርጓ የማይመጣ ሰርግ ይሄ ዓለማዊ ላይ ራሱ ክርስቲያኖች ነው ተጋብተው ዓለማዊ ላይ ራሱ በዓለማዊ የማይቻለው ላይ ማተቧን ትበጥስ ነበር የሆነ ሰዓት ላይ ሚዲያ ላይ በጣም የሆነ ሰዓት ላይ በጣም ተንጫጭተው ነበርና የማይመስል ነገር ነው የማይመስል ነገር ለሚስት አንተ ገር ነው የሚሉት አባቶች። እምነት ሲኖራት ነው በእምነቷ ብላ ነው ያን ሰው እያገባችው ለውበት ብላ ግን ክራቸውን ምናምን ይሄ አሁን ላይ ሚዲያ ላይ እንደምናያቸው ለማስታወቂያ ምናምን ሲሉ እምነታቸው እንደሚያነሱት ነገር ሁሉ ጋብቻቸውም ላይ እንደዛ ማድረግ ፎቶ ያበላሻል ብሎ ነው በዛ ነገር ላይ ይሄ ፕሮቶኮል ምናምን የሚባል ነገር እና ለመጠበቅ ነው። ግን እምነትን ጭራሽ ለማስገባት ሰዎች መሆን አይቻልም። አሁን አብዛኞቻችንም የምናደርገው ነገር ያው ሰርግ ስለሆነ እኛ በህይወት ስንኖር 3 ጊዜ ነው ሰዎች በእኛ በደስታችንም በሀዘን የሚሰበሰቡ ስንወለድ፣ ስናገባና ስንሞት መጨረሻ ላይ እና በጣም ዋነኛውና ትልቁ በእርግጥ ሰርጋችን ነው። ግን እኛ የምናውቀው እያየን ስንወለድ እንኳን ያው ምንም አናውቅም የመጣውንም ሰው ስንሞትም እንደዛ። ግን የሰርጋችን ዕለት ግን ሁሉንም እያየን ነው እኛ የምናደርገው። ግን ዋናው ከምንም ነገር በላይ ከሁለቱ ለኛ በጣም ሞቲቭ የሚያደርገን ደግሞ በጣም ህይወት ብለን የምናስበውም ነገር ሰርግ ስለሆነ እንዳላችሁት ነው። ሰርግ ከዚህ በፊትም ነበረ በቤተክርስቲያን ደረጃ መረዳት ያለብን ነገር ብዬ የማስበው ይሄ ስርዓት የአሁን በቤተክርስቲያን መጋባት አሁን የመጣ ነገር አይደለም። ወጣቱም ተመልካቾቻችንም እንዲረዱት የምፈልገው ነገር በፊትም የነበረ አባቶች ያስቀምጡልን ቤተክርስቲያን ያስቀመጠችልን ማንኛውም ክርስቲያን በስርዓተ ቤተክርስቲያን ነው መጋባት ያለበት። ከዛ ውጭ ያለ ቤተክርስቲያን ሰርግ ብላ ታስበው። ስለዚህ ከዚህ በፊት ለምን እንደዚህ ያልሆነም አናውቃለን። ከ2 ዓመት ከ3 ዓመት በፊት የነበሩትን ሰርጎች በጣም በጥቂቱ በተወሰነ መልኩ ነበረ የምናየውም የምንሰማውም የቤተክርስቲያን ሰርግ። አሁን ግን ከሆነ ጊዜ በኋላ ኮምፕሊትሊ ተቀይሮ ወጣቱ በዛ ነው ያማረጉ። ጥሩ እኮ ነው በጣም ማለት መረዳታችን በዛ በነበረበት አለመቀጠላችን ከምንም ነገር በላይ ወደ ራሳችን መመለሳችን በጣም ቆንጆ ነገር ነው። ግን አሁን እንዳልከው ደግሞ የሁለት ዓለም ሰዎች መሆን አንችልም። ያ ነገር የነበረ ነው። የክርስቲያን ስርዓታችን አስቀጥለን ነው መሄድ ያለብን። መሆን ያለበትም በዛ ነው። አሁን ላይ እንደመጣ ነገር ነው ብዙ ወጣት እንደ ፋሽን እና ይሄ ዘመኑን ዋጁ የሚባለውን ነገር በምን ቀየሩት? በፋሽን ነገር አሁን የመጣ ነገር ተብሎ ይሄ ዘመኑ የሰርግ ወይም ደግሞ ይሄ የፋሽንና የቫኬሽን ታይም ነገር ሆነ። ይሄ ከክርስቲያን መጋባት እንደዛ ሆነና ያ የሰርግ ከበፊትም የነበረው ነው። የኛ አረዳዳችን ወይም ደግሞ የኛ ቶሎ አለመቀበል ምናምን ሊሆን ይችላል እንጂ የነበረ ነው። የነበረ ሲሆን ደግሞ እንደ ፋሽን ሳይሆን መቀበል ያለብን ከስርዓቱ ከታሪኩ አንፃር አያይዘን ነው መቀጠል ያለብን እንጂ ፋሽን ነው ተብሎ እንደፈለግን መሆን የለበትም። እንዳለው የሁለት በቤተክርስቲያን ተጋብቶ ከዛ ኔክስት ዊክ ደግሞ የዓለማዊ ሰርግ ተደርጎ ማህተብ በጥሶ ጸጉር የሆነ ነገር አድርጎ ሌላ ታሪክ ኮምፕሊት እንደዛ መሆን የለበትም ብዬ አስባለሁ። ምክንያቱም እኛ ስንዋሃድ የዛኔ ነው በቃ የተዋሃድን አይደለ? ቅዱስ ስጋውና ቅዱስ ደሙ እንትን ስንል የዛኔ ተዋህዶናል። ያን ነገር ማባረር እንደማለት ነው የሚመስለኝ ነገር። በቃ እንዴት ነው ለዛሽ ቀን ለ8 ቀን ብቻ ሆነ ያን ነገር የተቀበልነው። ክርስትና ደግሞ ታይታ አይደለም፣ የአንድ ሳምንት አይደለም፣ የሰርጋችን ዕለት ብቻ አይደለም የምንኖረው። ህይወት ነው የተቀበልነው በዛ ሰዓት። ህይወታችንን ዕለት ከዛ በኋላ እንዳስባረክ ነው መቀጠል ነው እንጂ ያለብን ሌላ ነገር ደግሞ የሆነ በዜሮ ማባዛት ነገር ነው የሚመስለኝ። በነገራችን ላይ በዚሁ ጋር አንድ ነገር ላንሳልሽ ወይም ደግሞ እናንሳ። የጋብቻ ስርዓታችን ላይ በብዛት እሁድ ነው የሚሆነው አይደለ? እኔ የምመርጠው የሆነ ሰውም እንደዚህ አድርጎ አሳይቶኛል። የሰርጉን ስርዓት መቼ ያደረገው? ሐሙስ አደረገው። ከዛ መደገስ ስለፈለገ ብቻ መቼ ያደረገው? እሁድ ቆረበ፣ ተዘመረለት፣ ወደ ምረት ላይ ወደ ቤቱ ገባ። ሐሙስ ቀን አረፈ ማለት ነው። ሐሙስ አለ፣ ዓርብ አለ፣ ቅዳሜ አለ፣ እሁድ የሰርጉ ክንውን ሆነ። የሰርጉ ክንውን ሲሆን ግን በዓለማዊ አይደለም የገባው በመንፈሳዊ እንደሆነ ስለታወቀ የቤተክርስቲያን ዘማሪዎች ተሰብስበው ዘማሪዎች ሁሉም ነገር መጥተው እየተዘመረለት በመንፈሳዊ ነው። ይሄ ማለት በጣም አሪፍ እንደው እግዚአብሔር ይፈቅድልኝ እኔ ላደርገው የምፈልገው እኔ አይደለም እናንተም ታደርጉታላችሁ። ጫና ነው መሆንባችሁ እየነገርኳችሁ ነው። ለእናንተ ለባላችሁ ለአንተ ለሚስት ነው የምናገረው። መሆን ያለበት በቃ እሱ ነው። ይሄ ሐሙስ ቀን ስቆርብ ለእሁድ ሰርግህ ለምሳሌ እሁድ ቆርበህ ፎቶ ልትነሳ የምትወጣ ከሆነ ድካም አለው። ቅድም ብለናል። ከዛ ድጋሚ አዳራሽ ትመጣለህ።
ከዛ ድጋሚ አዳራሽ ውስጥ ፎቶ ትነሳለህ፣ ኬክ ትቆርሳለህ፣ ልበላ ትሄዳለህ፣ ትዘምራለህ፣ ምን ትላለህ። በቃ ሲያረግድ ምን ሲል ነው የምታየው። ያኔ ከአንተ ላይ በጣም ብዙ ላቦች ይወጣሉ፣ ድካም ይሰማል ምናምን። መሆን የሌለበት አንድ ሰው ከቆረበ ቤቱ ይቀመጥ ነው የሚሉት አባቶቻችን፣ ወይም የምንታዘዘው በዛ ልክ ነው አይደለም። ከሆነ ነገር መገደብ ያለብን በዚህ ነገሮች ላይ ስርዓቱን አንፈጽሙም። የቤተ ክርስቲያን ስርዓት የምትባለውን አንዷን ነገር እናጎላታለን። እሱ ከሚሆን ቀደም አድርገን የሰርጋችንን ቀን ቀደም አድርገን ብናደርገው ማለት ከሰኞ እስከ ዓርብ ውስጥ ባለው ውስጥ ቤተ ክርስቲያን ሁሌም ታስተናግዳለች። የጾም ሰዓት ከሆነ ከ9 ሰዓት በኋላ ነው የምታደርገው ቅዳሴው። ኖርማል ቀን ከሆነ ደግሞ ጠዋት ላይ ነው የሚሆነው። ስለዚህ የጠዋቱን ሲስተም ጾም በሌለ ሰርግ የሚሆነው በእንደዛ ስለሆነ ነው። በዚህ ልክ ላይ ብናደርገው ወይ እሁድ ሰርጋችን የሚሆን ከሆነ ፕሮግራሙ የሚደገስበት ከሆነ ሐሙስ ቀን መጋባት እንችላለን። ከዛ ሌሎች ቀን መጋባት እንችላለን። ይሄ ነገር ግን አንዳንዴ የሆነ ሀሳቡ ጥሩ ነገር አለው፣ ግን ከጀርባ ደግሞ የሆነ ጥሩም ያልሆነ ነገር አይበታለሁ። ለመሰለ ቆርቦ ሰው ቢያርፍ ወይ ደግሞ ብዙ ድካም ባይደክም ባያልበው ከሚለው አንጻር ያስማማና አንዳንድ ጊዜ ደግሞ የተለመዱ ነገሮች ሆነው መጥተዋል። አንተ ለቤተ ክርስቲያን ስርዓቱ ብቻ በሚለው ሊሆን ይችላል፣ ግን የሆነ የቁርባን ቀናቸውን ሌላ ቀን ያደርጉትና የድግሱን ቀን ሌላ ቀን ሲያደርጉት ኦቨርአክት እንዲያደርጉ በጣም መንገድ ይከፍትላቸዋል ብዬ አስባለሁ። በዝማሬ እኮ ነው የሚሆነው ነገርየው። ከዝማሬም የዘለለ ነገር ሊደረግ ይችላል። እንደዚህ አይነት ነገር አለ በደንብ። ሐሙስ ይቆርቡና እሑድ ዕለት ጠዋት ተዘምሮ ማታ ሊጨፈር ይችላል። የሆነ በጣም ነገሮቹን ልቅ ያደርጋቸዋል። እንደዛ ክፍተቶች ይፈጥራሉ ብዬ አስባለሁ። በአንድ አንግል ጥሩ ነው፣ በአንድ ጎን ጥሩ ነው፣ በአንድ ጎን ግን እንደዚህ ነገሮቹን ክፍት ያደርግልናል። የሆነ አላስፈላጊ ቦታ እስክንደርስ ድረስ ክፍት ስለሚያደርግልን ከዚህም ግን ለተጋቢዎቹ ወይስ ለሌሎቹ ሰዎች ነው እንጂ ለተጋቢዎቹ ማለት የኔ በዓል እኮ ነው። በኔ በዓል ዕለት እኔ መጨፈር ከሌለበት መጨፈር የለበት። ግን አዘምረሽ ወደ ቤት መግባት ያለብሽ አንቺ ነሽ። ግን በነገራችን ላይ ምን መሰላችሁ? አንቺ ነሽ ፕሮግራሙ የሰርገኞቹ ነው። ፕሮግራሙ የሰርገኞቹ ነው መሆን ያለበት። ግን አሁን ላይ እኔም ዛሬ ላይ በደንብ ሀሳብ ላነሳ የምፈልገው ምን መሰለህ፣ በሰርጉ ዕለት የሚደረጉትን ነገሮች አይደለም። እንደ ቤተክርስቲያን ስርዓት ያው ጭፈራን እናውጣ አለመጨፈራን አውጣ። በመንፈሳዊ እየተጋቡ ነው እነዚህ ሰዎች። በመንፈሳዊ እየተጋቡ ጠዋት ቆርበዋል፣ ስጋው ደግሞ ተቀብለዋል። ከዛም በኋላ ከቅዳሴ ሰዓት በኋላ ነው እንግዲህ የአዳራሽ ፕሮግራም ይሆናል አይደል? ወይም ምሳም ሊሆን ይችላል፣ ሌላም ሊሆን ይችላል አይደል? ብቻ ግን የአዳራሽ ፕሮግራማቸው ላይ እነዛ ሰዎች ማለት ነው ተቀብለዋል። በስነ ስርዓት በዝማሬ ነው ቁርባን ስንቀበል ቁርባን ተቀብላችኋልና አንተ ቤት ውስጥ የምትብራችሁ ትበሉ የሚባል ነገር ይከብዳል። አይ የሚባል ነገር የለም። መሰላችሁ አንዳንድ ጊዜ የምንረዳበት አረዳድ አለ። ስርዓተ ቁርባን ተቀብለ አንዳንድ ሰዎች ከቤት ማንወጣ በቃ የሆነ ግዝት ብለን ግንዝ ብለን የምንቀመጥ ሰዎች ልነግራችሁ ነው። ማለት ከልማድ ደግሞ የምንባባል ነገር ይሄ ሰው ብቻውን አይሄድም እንትን አይሄድም፣ እስቲ ለሩቅ መንገድ አይሄድም እንኳን ሲባል ሩቅ መንገድ ሲሄድ ሰይጣን ያጠናግራል እንደዛ የሚባል ነገር ይላል። ሰይጣን አለ የሚያጠናግረው በሱ ማሳቢያ አይደለም። የክርስቶስን ስጋ ተቀብሎ ማን ነው ምን እንደተቃለ ካለው ክብር አንፃር ላይክ ልንጠብቀው ሰው ሊጠብቀን የተዋሃደ ገብቷል አይደል? ስለዚህ እነዚህ ደግሞ ሙሽሮች ናቸው ማለት አንዳንድ ጊዜ እግዚአብሔር እንዴት እንደምንረዳው በግል መጠየቅ ሁላችንም ያው እዚህ አሁን 4 አለን 4 አይነት እግዚአብሔር አለ እያልን ነው። ገብቷል? ለምን ታውቃላችሁ? 10 ሰው ቢኖርና እንዳረዳዳችን ነው። እግዚአብሔር አምላክ በሰርጋችን ዕለት ነው በስጋው ደሙን የተቀበልነው ምን ማድረግ እንዳለብን ከምን አንገል እንዳደረግን ያውቃል። እንደዛ ስንል እግዚአብሔር ያውቃል ብለን እንደ ልብ እንደ እንትን መጨፈር ወይም ደግሞ መዝለል አይደለም። እየታጀብን እስከሆነ ድረስ በመንፈሳዊ እስከሆነ ድረስ አዳራሽ ላይ እስከሆነ ድረስ ክርስቲያኖች እስከሆነ ድረስ የደስታ ቀን ነው። ቃና ዘገሊላም ተገኝቷል አይደል? ማለት ለሰርግ ቤትን ስለሚያውቀው ማለት ነው እሱ የተገኘበት ሰርግ ስለሆነ ከዛም በኋላ ከዛን ግን በቃ እነዚህ ሰዎች ጠዋት ነው ማለት የእሁድ ነው ኦብቪየስሊ መደረግ ያለበት እሁድ ነው። የቤተክርስቲያኑ ስራ መፈጸም ያለባቸው እሁድ ዕለት ወዲያው የአዳራሽ ፕሮግራም ይገባል። ከዛም በኋላ ከሰው ጋር ደስታቸውን ይካፈላሉ። ከበሮ መምታት ካለበት ራሱን በልክ በቃ ሁሉ ነገር እኮ በስርዓትና በአግባብ ነው። የምንበላው እንጀራና ውሃ ራሱ ይጎዳናል ሲበዛ ገብቷል አይደለም? ደስታ አይደለም ለራሳችን ለህይወታችን ብለን ምን ያለባቸዋል ድካም ይሰማቸዋል። ረጅም ሰዓት ትንፋሽ ሳናስወጣ ዝም ብለን ብናስገባ ያመናል አይደለ? ዝም ብለን እንደው ሳንተነፍስ ደግሞ አፍንጫችን ይዘን የምንቀመጥ እንደዛ ገብቷል። ሁሉም ነገር በልክ ነው የተቀመጠልን። ስለዚህ አዳራሽ ውስጥ የምናደርገውንም ሰርገኞች ከሆነን በልክ እናደርገዋለን። ፎቶ ለተባለው ማለት ፎቶ የሚነሱበት ፎቶሹት ፕሮግራም አላቸው። መቼ? ከስርዓተ ተክሊሉ በፊት ቀደም ብሎ ሳምንት 2 ሳምንት ቀደም ብሎ ያደርጋሉ። እዛ ላይም ከዚህ በፊት ብዙ ጊዜ ከምከራከርባቸው ነገሮች መካከል ምንድነው ሴቷና ወንዱ
በሜካፕ ምናምን አይደለም። በቃ ማማር ሰርገኞች እስከሆኑ ድረስ ማማር እስካለባቸው ድረስ ይመርባቸው፣ ፎቶ እንዲወጣላቸው በደንብ ይሽሞኑ። ነገር ግን ክርስትናዋን የሚደብቅባት መሆን የለባትም። መስቀል እስከ መበጠስ የሚያደርስ የለባትም። ሜካፓ ኦቨር መውጣት የለበትም ማለት ትቀባ አይደለም። ነገር ግን ያቺ ሴት በሚያስፈልጋት መጠን ለምን ቫዝሊን አትታበስም? ገብቷል? ሜካፕ ማለት እንድንዋብ የሚያደርገን ነው አይደል? ደረቅ እንዲፊቷን ታጥባ ትምጣ ይባላል። ሰርገኛለች እንድታምር ከሆነ ቫዝሊንም እኮ የአንድ ሜካፕ ጋር ገብቷል። ስለዚህ እንድታምር በልኩ ሁሉም ነገር ይደረግ። ከዛም ቤተክርስቲያን ውስጥ ደግሞ ፎቶ መነሳቱ ምኑ ነው አይደለ? ፎቶ መነሳት እኔ አሁን ቤተክርስቲያን ውስጥ የተለያዩ ቤተክርስቲያን ለፎቶሹት የሚሄዱ ሰርገኞች አሉ። ቤተክርስቲያን እና ቤተመቅደስ በሱ ነገር ላይ ነው ከመጋባታቸው ከሰርጉ በፊት ፎቶሹት ፕሮግራም አላቸው። ያንን ፎቶሹት ፕሮግራም በልክ ያደርጉና የሰርጋቸው ዕለት ግን ካሜራማኑ በቃ ስርዓቱን በሚጠብቅ መልኩ ማለት መቀረጽ ያለበት መቀረጽ የሌለበት አለ። ይሄ እንደ ካሜራማኑ ይወሰናል። እንደ ቤተክርስቲያን አስተምሮ ከስርዓት የሚስጥር የሚባሉትን ነገሮች አያወጣም። ስለዚህ እነዛ ነገሮች የሙሽሮቹን ነገር ሙሉ ምክንያቱም የሙሽሮቹ ከዛ በኋላ ይሄ ነገር ህይወታቸው ነው ቁጭ ብሎ ያልፋል። ግን በነገራችን ላይ እኔ ከምስማማበት በዚሁ ሳንረሳው ያወራን ምንድነው የቤተ ክርስቲያኑን እስማማለሁ፣ የቤተ መቅደሱን አልስማማም። የቤተ መቅደሱ አሁን ለምን ቤተ መቅደስ ይሄ እንደ ራሴም ለምን ማናቸውም ቢሆኑ የሥርዓት ቤት እንደመሆኑ መጠን ይሄ እርግጥ ነው ቤተ መቅደስ የምንገባው ለምን እንደሆነ እናውቃለን። ሁላችንም ከእግዚአብሔር ጋር ለመገናኘት ለመጸለይ ቅዳሴ የሚከናወንበት ማህሌት ሁሉ ነገር የሚደረግበት ነው እንጂ ራሱን ችሎ ስቱዲዮ የሆነ ቤት አይደለም። ቤተ መቅደስ እኮ ፎቶ መነሳት ስለማይመች ነው። በነገራችን ላይ የሰርግ ዕለት በጣም ብዙ ፎቶ ይነሳሉ። በነገራችን ላይ አንድም የካሜራ ባለሙያ ነኝ አነሳለሁም ነገርየውም ሰርቸው ስለማቅ ግን የሰርጋቸው ዕለት ራሳቸው ይነሳሉ። ከዛ ከካህናት ጋር ይነሳሉ፣ ከሚዜዎች ጋር ከቤተሰብ ጋር እዛው ይነሳሉ። የሰርጋቸው ዕለት ፖዚሽን እያስቆም ካታስነሳቸው እንዲበያ ካታነሳቸው ይሄ ለዛ ነው ፖዚሽን እያያዙ እንዲህ እያሉ ግን ውጪ ከሆነ ግን ይችላሉ ነው የኔ ሐሳብ። ቤተ መቅደስ ውስጥ ለብቻቸው አንድ ቀን ለምሳሌ እሁድ ሊሆን ሰርጉ የዚህኛው እሁድ የዚህ ያላለፈው እሁድ አይደል ግን የመጀመሪያው ገና ሳይጋቡ ይሄኛው ያለበት እሁድ ላይ መጥተው ቤተ መቅደስ ተከፍቶላቸው የሚነሱበት ምንም ድርሻ የለም። የምር ነው ማወራችሁ። ቤተ ክርስቲያን የፎቶ እንትን አለች። ከዛ ደግሞ የዛለት ራሱ እኮ በነገር ላይ ማለት ነው የሆነ ስቱዲዮ ላይ በምታደርገው ልክ በጣም በሰፊው አይሁን እንጂ ከቆረቡ በኋላ ከቤተ መቅደስ ሳይወጡ እኮ ፎቶ ይነሳል። በስነ ስርዓት እንደዚህ ቆመው እኔ አብሬ ገብቼ ተነስቼ አውቃለሁ። እሱ ማለት ስርዓተ ተክሊሉ ማስታወሻ የሚይዝልኝ እሱ ፎቶ ካለኝ በቂ ነው ያስባል። ገብቷል። የሰርጋቸው ዕለት ነው። ይሄ እኮ የመስክ ፎቶ ነው። ባለማዊ መስክ እኮ ማንሄድበት የለም አይደለ? ስቱዲዮ ትገባለህ፣ ውጪ ነው ውጪ ትወጣለህ። የቀረው ነገር ውጪ መደረግ ነው ያለው። ዓለማዊ ቢሆን ዓለማዊም በቬሎ ምናምን ከሆነ እኮ እንትን ልትነሳ ትችላለህ። ስቱዲዮ ምናምን እኮ ይሄም እኮ ትችላለህ። በቤተክርስቲያን ቤተ መቅደስ ስቱዲዮ ትችላለህ እኮ ሰርግሽ ቤተክርስቲያን ላይ ከተፈጸመ የቤተክርስቲያን ዋና ስርዓቱ ላይ አለሽ። እኔ ቃልኖች ከዛው እኔም ባለማዊ በመንፈሳዊ የተጋቡ ሰዎች ማለት ነው መስካቱ ጡ የሚል ነገር የለም። መስክ ይወጣሉ ይነሳሉ እኮ ቦታ ምርጫቸው እኔ ለራሴ ምርጫቸው እኮ ቤተክርስቲያን ቅጥር ውስጥ ይችላል። ቤተ መቅደስ ውስጥ ወይም ደግሞ ሌላ ቦታ ውስጥ ማለት መሆን ያለበት ግን አለበት መከልከል ካለበት ደግሞ ማለት ነው እንከልክል ከተባለ እነዚህ ሰዎች ቀደም ብሎ የሚነሱትን ፎቶ እንከልክል ከተባለ የሰርጋቸው ዕለት የሚነሱ አይ እንከልክል አይደለም እንከልክል አይደለም። ቤተ መቅደስ ውስጥ አሹ ወደ ሌላ ነገር አትይ። ሁለታችሁም ቤተ መቅደስ ውስጥ ነው የኔ ቤተክርስቲያን ውስጥ ማለት ነው። ቤተ መቅደስ ውስጥ የሚነሷትን ፎቶ መቆም አለበት። ይሄ ማለት መምህራኖች ይሄን ጥፋት በጣም የምናጠፋው እኛ ቤተክርስቲያን ውስጥ ያለ ነው መምህራኖቻችን ምናምን ናቸው እና ከዛ ሌላ ሰው እያየ የትን የተነሱት ምናምን ቤተ መቅደስ ውስጥ እና ካሜራማኖቹ በስነ ስርዓት እየተዳፈሩ እየተገባ ነው እኮ ነው። አሁን ላይ የፈለኩት ምርት አውቃለህ። የሰርጋቸው ዕለት እነዚህ ሰዎች ፎቶ ይነሳሉ ቤተ መቅደስ ውስጥ ከሰርጋቸው በፊትም ይነሳሉ እኮ እየነገርኳችሁ ነው። አንዴ እንደማመጥ ልክ የሰርጋቸው ዕለት ቤተ መቅደስ ውስጥ ይነሳሉ። ያ ማለት ከመንጋ ምናምን ነው። በራሳቸው ይነሳሉ። ከሰርጋቸው ዕለት በፊትም ቤተ መቅደስ ገብተው ፎቶ ቢነሱ ምን ጋር ነው? አይደለም ይሄ ሰዎች አስረዱ። እሺ እና እሺ ላስረዳ አንተ ስሜት ይደረጋል። የላውን በመጀመሪያ ደረጃ የቆረቡ ወይ ደግሞ የሥርዓቱ ቀን የገቡት አንድና አንድ ፎቶ ለመነሳት ታስቦ አይደል? ለምን እዛ ቦታ ላይ ለቅዳሴና ለሚፈጸመው ሥርዓት ለመፈጸም ገቡ። በዛው ፎቶ ተነሱ። ምክንያቱም ዕለቱ የነሱ ቀን ነው። ገብቷል? ፕሮግራማቸው ነው መነሳት አለባቸው እንጂ ቤተ መቅደስ ውስጥ ቅዳሴ በሌለበት ሰዓት ምንም ሚስጥር የሆነ የሚፈጸም ሥርዓት በሌለበት ሰዓት ለፎቶ ፕሮግራም ተብሎ ብቻ ተገብቶ ቤተክርስቲያን ውስጥ እንደ ስቱዲዮ እየተሽከረከርክ ቤተ መቅደሱ አንዳንዴ ስንላመድ ነገሮችን የምናቀላቸው ነገሮች አሉ ያስባል። ከዚህ አንፃር የቤተ መቅደስን ክብር ማውረድ አይወርድም። ክብሯ
ስንላመድ ግን አንዳንዴ ነገሮችን እያቀለልን እንሄዳለን። ለማንም መጥቶ እንዲነሳ እያቀለልን እንሄዳለን። እንደዛ ከሆነ ደግሞ እያልኳቸው ቆይ አልጨረስኩም። እና መፍትሄው ምንድነው? አሁን የሐሳብ ፎቶ ያስፈልገዋል። ዘመኑ በጣም ቴክኖሎጂ ይብዛበት ነው። ቤተክርስቲያን ቁጭ ራሱ ያለበት የሚመስል ስቱዲዮ እኮ ተሰርቶ መነሳት ይችላል። ባክግራውንዶች ይስተካከላል፣ በደንብ ይሰራል። ይሄ እኮ የባለሙያው ስራ ነው፣ ባለሙያው የሚያስተካክለው ስራ ነው። ፎቶ ካባቸውን ለብሰው ቆባቸውን ማድረግ ያለባቸውን አድርገው ከጀርባ ግን በደንብ በቃ መስተካከል ይችላል። እይታ እስከሆነ ድረስ ይፈልጋል። ምንድነው ችግሩ? አሁን እንደዛ መነሳት ቤተመቅደስ የጸሎት ቤት ነው ያለ ቦታዋ ሁሉ የሰርጋቸው ልታዲያ የጸሎት ቤት ይፈርሳል። ለምን ይፈርሳል? ደስታቸው እኮ ነው። ይሄ እኮ ከደስታቸው ውጪ ነው መጥቶ እየተነሱ ያሉት። ደግሞ ቤተክርስቲያን ውስጥ ማን ከለከላቸው? እኔም እየነገርኳቸው ያሉት ቤተክርስቲያን ውስጥ ተስማምተናል። ቅጥር ግቢ ተስማምተናል። ቤተ መቅደስ ውስጥ ግን መግባት የለም። እሺ እኔ ደግሞ ወደ ተመልካቾች ማምጣት ፈልገው ምን መሰላችሁ? ልክ ፎቶ ስንነሳ የሰርጋችን ዕለት ፎቶ እንነሳለን ቤተ መቅደስ ውስጥ። ቅድም መጀመሪያ ላይ ብያለሁ፣ ሁሉም ነገር በልክ መሆን አንተ ያመቻች አይደለም። ሁሉም ነገር በልክ መሆን አለበት ብያለሁ። ቅድም እሷ እንዳለችው ኤግዛጀሬት አድርጋ ምናምን ነገር ከሰርጋቸው በፊት የሚኖረው ፎቶ ሹት እንደዚህ ሆን እየተጫጫው ምናምን አይደለም። መጮህ አላልኩም። ሲጀመር ለፎቶ ፕሮግራም ተብሎ መግባት ራሱ አመቻች ይላል። ችግር የለውም አይጮህም። ከዛ በፊት ማለት ነው አሁን ኢቭን እንኳን ሰርጉን ተውትና መዝሙሮች ምናምን አሁን የንሳው ሲቀረጹ ራሱ ቤተ መቅደስ ውስጥ አው ምንድነው ምስጋና እኮ መዝሙር ምንድነው? ለመዝሙሩ ቀን የለውም፣ ለሰርጉ ግን ቀን አለው። ገብቶሻል? ቀን አለው ማለት ነው። መዝሙር ምንድነው? ምስጋና ነው አይደለም። ከምስጋና ውጪ ቤተ መቅደስ ውስጥ ገብተሽ የምትቀረጪው ያህ ራሱ የሰራሽበት ቀን ነው። ገብቶሻል? የሰርጉ ግን አለሽ ቤተ መቅደስ ገብተሽ የምትቀርጪበት ቀን አለው ማለት ገብቶሽ ጋር ከሚዜሽ ጋር ወይም ደግሞ የሚደረገውን ስራ ብቻ ነው ፎቶ ትነሽ የምትችሉ። ምክንያቱም ከዛ በኋላ ሌላ ፕሮግራም አለሽ እኮ ቁጭ ብለሽ እንደዚህ መዝሙር ሲሆን የሚወክለው ማንን ነው? መዝሙር ሙሽሮቹም እኮ ቤተክርስቲያንን ይወክላሉ። ያወክሉም አሉ አንድ ራሳቸውን ችለው ቤተክርስቲያን ናቸው፣ ቤተ መቅደስ ናቸው። አይደለም ጋብቻ ራሱ የሚባለው ትርጓሜው ራሱ የክርስቶስና የቤተክርስቲያን አንድነት ነው። አዎ እኔ እኮ አይደለም እያልኩ አይደለም፣ ግን ይኸውልህ አሁን አንዳንዴ ምን እየተለመደ መጣ መሰለህ? አሁን በቅርብ ወደዚህ እየገቡ ምናምን መቅደስ ላይ ፎቶ ይነሳሉ ምናምን የሚያምራል ምናምን እነማንም ሙሽሮች የቤተክርስቲያን ክፍት ነው የምታደርገው ማሆን የለበትም። አይደለም እኮ የክርስቶስን ስጋና ደም እየሰጠቻቸው እሱማ ግዴታ ነው። በሱ ካላጋባቻቸው እኮ እግዚአብሔር ያውቃቸው የሚያደርግ ነው። እኛ ግን እግዚአብሔር ቦታ አለ ሁሉ ነገር ነው። የስቱዲዮ ቦታ የፎቶ ቦታ እያለ ቤተ መቅደስ አታውሩ። አንደኛ ሁለተኛ ጊዜያችንን አንግደል በክርክር እንመለስ። ቤተሰቦች ይዳኙልን። እሺ ክፍት ሐሳብና ኮሜንት ላይ ማለት ከፎቶሹት አንፃር ከስርዓተ ቤተክርስቲያን ጋብቻ በፊት የሚደረጉ የት ቦታ እንዴት መነሳት አለባቸው ቦታቸው እውነት ቤተ መቅደስ ውስጥ አግባብ ነው ወይስ አይደለም የሚለውን እነሱ ይነግሩናል። ከሰርጉ ቀን በፊት ቤተ መቅደስ ውስጥ አግባብ ነው አይደለም የሚለው እና ደግሞ በዚህ አጋጣሚ ከጋብቻ በፊት የሚደረግ ተክሊል አለ አይደል? እሱ ነገር ይቻላል? ለኔ ጥያቄ ነው። እኔ እንደራሴ እንደማይቻል ማለት አንድ ቤተክርስቲያን ስጭንልህ ከጫነችልህ በኋላ ያኔ ነው። ከጫነችልህ በኋላ ደግሞ አለብሰው ምንም የለም። አንዴ በቃ ሰርግ ላይ ከነውና ከዛ በፊት ይለበሳል እንደማይለበስ አቃለ አብዛኛውን ነገር እኔ የሚመስለኝ ከጫነችልን በኋላ ፎቶ መነሳት እኮ እንችላለን እያስባለሁ። ያው ለቢዝነስ ቴንኪው ካርድ የሚዘጋጀው ከሰርግሽ በፊት ስለሆነ ለዛ ተብሎ ይዘጋጃል። ይቻላል? እኔ እንደማይቻል ነው የማውቀው። እሺ አሁን እነዚህ ነገሮች ክፍትና ለምን መሰላችሁ? አንዳንድ ጊዜ ከስርዓት አንፃር ያሉትላቸውና እንዳናናጋና ብዙ ግን ቀጣይ ላይ እርግጠኛ መመርመር አለብን። ስለዚህ እባካችሁ የምታዩን መምህራኖቻችን ከስር ስለዚህ የምር እነዚህ ነገሮች እንደ ቤተክርስቲያን ስርዓት አንዳንድ ጊዜ ምን ይባላል? ብዙ ጊዜ ይሏሉ አይደለ? ከኃጢአት ይልቅ ልምድን ፍሬ ይባላል። ልምድ በጣም እንትን ከገባ በኋላ ኃጢአትም አይመስልም። ገብታችኋል? እየሰራ ነው ነገር ግን አይቺ እኮ ኖርማል ናት። እንደውም አንድ አባት ምናምን የኃጢአት መነሻ ቃሏ ኖርማል የምትለው ቃል ነው። ምክንያቱም የሆነች ነገር ስናደርግ ኖርማል ናት ካልን አብዴት እያደረግን ነው እንመጣለን። ከዛ ነገ ላይ ትልልቅ ኃጢአት የሚታዩ ኃጢአቶችን መስራት የምንጀምረው ዛሬ በምላሳችን ኖርማል ናት ያላት ቃል ነውና ኖርማል የሚባል ነገር የለም በቤተክርስቲያን። ሁሉም ነገር ፊክስ ነው። በቃ የተቀመጠልን ነገር አለ። ያ ነገር እኛ አይደለም መስተካከልም ካለበት ብዙ ቀኖና ይስተካከላል ይባላል አይደል? ቀኖና የምናስተካክለው እኮ እኛ አይደለም፣ ወይም ደግሞ የሆነ ስብስብ ምናምን አይደለም። ቀኖና ቢሆንም ከዶግማቲክ ኢሹ ውጪ ቀኖና የሚስተካከለው ራሱ ቀኖናውን ለማስተካከል የተቀመጡ አባቶች አሉ። ስለዚህ እኛ አይደለም ቀኖና የምናስተካክለው። ስለዚህ ከስርዓት አንፃር ያሉትን ነገሮች በደንብ ሌላ ጊዜም ተንትነን የምናያቸው ይሆናል። ከመዳፈር ከልማድና ከመዳፈር እንውጣ። አሁን አብዛኞቻችን ቅድምን ብለናል ሁላችንም እና የሆነ በልማድ የምናደርጋቸው ነገሮች ይደሳሉ። ግን ከዛ በፊት ግን የሆነ ማንበብ
ማንበብ ብንችል ብዙ አሉ አሁን ላይ ትምህርት አለ አይደል የጋብቻ ምናምን ትምህርት እሱን ነገሮች በደንብ ብንማር ከዛ ፕላስ ደግሞ ንስሐ አባቶች አሉ አባቶቻችን አሉና የሆነ እንዴት ነው ይሄ ዝም ብሎ በድረስ ከምናደርገው ይልቅ አንብበን ጠይቀን ተምረን ቢሆን በደንብ ገብቶ ምክንያቱም ያዛኔ የሁሉ ነገር የገባን ይመስላል አሁን እንደምናየው ማለት ነው የቤተክርስቲያኑ ስርዓትም ሰርግም ጋብቻውን ፍቅሩም የሆነ የገባን ነገር ነው አሁን አብዛኞቻችን የምናየውና ህይወቱ የሚጀምረው ይዛለት ነው ከዛ በኋላ ነው ህይወቱን የምንጀምረውና አብዛኛው ሰዓት አሁን ፍች ይበዛል ለምንድን ነው ፍች የሚገባ ሳይገባን ግራ እንደተጋባን እንጋባለን ከዛ ሳይገባን በነገርሽ ላይ አሁን ፍች የሚበዛው ለዛ ነው እኔ የሆነ መጽሐፍ ላይ ሳነብ ምን አየሁኝ አብዛኛው ከ100% 75% በአመት ውስጥ የተጋቡት ተፋተዋልና ከዛ ከተጋቡት ውስጥ ደግሞ 75% የሚሆኑት በሃይማኖት ተቋማት ውስጥ የተጋቡ ናቸውና ለምንድን ነው ይሄ የተፈጠረ ነገር ምክንያቱም ሳይገባን ስለሚጋቡ ነው ብዬ አስባለሁና ይሄን ነገር በደንብ ቢመረመር ምክንያቱም ህይወት የሚጀምረው ከዛ በኋላ ስለሆነ ስትኖረው ነው ትዳር ወይም ደግሞ አግብቻለሁ ብለህ የምታስበው ስትኖረው ነው እንጂ የዛ ቀን ስለተጋባ አይደለም እና አብዛኛው ሰው ደግሞ ቀድማሹ ነካክቶታል የሆነ በቤተክርስቲያን መጋባት ይሄን መታሰር ይመስላል ምናምን ነው አብዛኛው ሰው ባለማው ያደርጋል ግን መታሰር አይደለም በቤተክርስቲያን መጋባት ተባርኮ ህይወታችንን አስቀድሰን የምንቀጥለው ህይወት ነው እንጂ ይሄ በቤተክርስቲያን ከተጋባው አልፋታም ብለህ ይሆን እንደመታሰር አድርገህ የሚቆጠር ነገር መፋታትም ይቻላል ግን አይደለም በቤተክርስቲያን ስለተጋባ የኛ የእውቀትና ያመለካከት ጉድለት እኮ ነው በቤተክርስቲያን ስለተጋባው መፋታት አልችልም በቤተክርስቲያን ካልሆነ ግን እችላለሁ ማለት ራሱ እኮ የእውቀት ጉድለት ነው የሚያሳየው ኦርቶዶክሳዊ ቤተክርስቲያን ላይ የትኛውም ሰው እኮ ማለት ነው ኦርቶዶክስ አሁን በቁርባን ደረጃ ራሱ ስርዓተ ቁርባን የፈጸመ ሰውና ስርዓተ ቁርባን የማይፈጽም ሰው ኃጢያት መስራት ይችላል አይችልም ነው ስሜታችን ገብቶሻል የሆነ ወደ ቤተክርስቲያን በቀረብሽ ቁጥር መጥፎ ነገሮች ማድረግ አትችይ ከዛ ውጪ ግን ማህተብ አስረሽም ቢሆን ይፈልግሽውን ነገር ማድረግ እንደምትችይ ነው የኛ ሐሳብ ይሄ አመለካከታችን ጉድለት ነው ያስባለው ቀድም ግን የቤተክርስቲያን ስርዓቶች የቤተክርስቲያን ጋብቻዎች እየመጡ ነውና ከምን አንፃር ነው የሚለው ነገር አነሳለሁ በያስብ ነበር ሌላ ነገር አነሳችሁና አስረሳችሁ አሁን እንጂ ስትዩ ነው ይመጣልኝና አሁን ኦርቶዶክሳዊ ወጣት በጣም ብዙ እየተማረ የእውነትም የቤተክርስቲያን ስርዓት እየገባው እየተረዳ የመጣ ያለ ወጣት አለ በዛ አንግል ደግሞ የቤተክርስቲያን ስርዓት የሚያገባል በቤተክርስቲያን ስርዓት ማለት ከዛ በተቃራኒው ደግሞ ትሬንድ እየሆነ እየመጣ ፋሽን እየሆነ ከዛ ደግሞ የቤተክርስቲያኑን ነገር አንዳንዴ እየተላመድ ነው ቀለል እያደረግ ነው ገብቶሻል የነ በቤተክርስቲያን ስርዓት አገባለሁ ከዛ የራሴ ኖርማል ማድረጋቸው ነገሮች ይቀጥላሉ አንዳንዴ ኃጢያትን ትለማመጁና ኖርማል ታረጋለሽ እንደዛ እያደረግነው ነው ቅድም በቤተክርስቲያን ስርዓት ተጋብተው ከዛ የሆነ ማተብ በጥሶ ለካሜራ ምናምን አሁን እስከዚህ ድረስ ስንቀል ከባድ ነውና አንዳንዴ ኦርቶዶክስ ቤተክርስቲያን ላይ በስርዓተ ቁርባንና በስርዓተ ተክሊል አግብተሽ አይደለም ኦርቶዶክሳዊ ሆነሽ ለሆነ ፎቶ ፕሮግራም ማህተም መበጠስ በጣም ከባድ ነው የሆነ አልገባሽም እዚህ ጋር ያደረግሽው እንደ ጌጥ ነው እንጂ የእምነት ምልክት አድርገሽ አላሰብሽውም ብያስባለሁና አንደርስታንዲንጋችን በጣም ይወረደ ነው አንዳንዶቻችን እንዳልኩት ገብቶንና ተረድተነው እናደርጋለን አንዳንዶቻችን ደግሞ ቀለል አድርገነው የቤተክርስቲያኑ ስርዓት በሌላ አንግል ደግሞ ቀደም እንዳልሽው በቤተክርስቲያን ሲሆን የመያዝ እድሉ ሰፊ ነው ይሆነ በቃ ነገሮችን ለማሰር ጥሩ ነው እግዚአብሔር በመሃል ስለሚገባ እግዚአብሔር ጥሩ ነገሮችን ያስተካክለዋል በሚለው እንወሰደው እንጂ በብልጣት የሆነ ባለማዊ ቢሆን እንፋታለን በዚህኛው ስለሆነ አንፋታም በሚል ባልተረዳ ነው የሆነ በእውቀት ጉለት የምናደርገው ነገር መሆን የለበትም ብዙ ነገሮችን ተረድተንና አውቀናቸው ገብቶን ልናደርጋቸው በቤተክርስቲያን ሲሆን ለምን መሰላችሁ ማለት መጽሐፍም የሚያዛው አንድ ወንድ ለአንድ ሴት ማለት ይሄን ስንል በጋብቻ ከተሳሰሩ በኋላ ነው እንጂ በእጮኝነት ጊዜ አይደለም በእጮኝነት ጊዜ ስንል ብዙ ይመርጣል እንደውም እንደሚባለው ከአምስት ገበያ መርጣህ በነገራችን ላይ ለዲያቆ ነው ላንተ አይደለም አይ ነው ለዲያቆ ለማን እንደው ታውቃለህ ለዲያቆኑ ብቻ አይደለም አንድ ሰው ነው አንድ ወንድም ሆነ ሴት ከጋብቻ በፊት ያለው የምርጫ የክራይቴሪያ ነገር ቤተክርስቲያን ትደግፋለች መስራት መስፈርት ሊኖረን ይችላል እነዛ መስፈርቶች አንድ ቤተክርስቲያን የማትፈቅደው ወይም የማትፈልገው ነገር በስርዓተ ጋብቻ ላይ ምንድነው ከሌላ ቤተ እምነት ጋር ወይም ደግሞ ከማይመስሏችሁ ጋር የሚለው መጽሐፍ ያለው ነው አንድ እንዳታብሩ የሚለው በቃ ከማይመስለን ጋር እንጂ እኔ ክርስቲያን ላገባ ከሆነ የራሴ የሆኑ መስፈርቶች ሊኖሩ ይችላሉ ዓለማዊም መንፈሳዊ መስፈርቶች
በመልክም በቁመትም በምንም ክራይቴሪያ ላወጣ እችላለሁ። በዛው ልክ ነው መንፈሳዊ የተለያየ ስላላት ጥንካሬም ላወጣ እችላለሁ። ይሄ መንፈሳዊ መስፈርት ግን አይደለም። ታው ኖ መንፈሳዊ መስፈርትና ዓለማዊ መስፈርት አለ። ግን አንደኛ መስፈርት ያንተ የተሰጠች እና አንተ ያስቀመጥከው መስፈርት የማይመጣ ከሆነ የተሰጠች የሚባል ነገር የለም። ለዛ ነው 5 ገበያ እየዞራችሁ ምረጡ የምትባሉ እንዳትታለሉ። ለምሬን ነው። አዳምና ሔዋን ጋር የነበረው ጋብቻ ጋር እኮ የተሰጠውን እኮ ነው የተቀበለው አዳም እኮ አዳም አሰበ እንጂ እንትናት ሁንልኝ እንትናት ሁንልኝ ብሎ ሳይሆን በቃ ፈጣሪ ሰራለት ነው። አማራጭ አልነበረው። አዳም እንኳን አማራጭ ሳይኖረው ኢማጂን በደንብ አስተውል። ልክ አዳም እንኳን አማራጭ ሳይኖረው እግዚአብሔር አምጥቶለት እግዚአብሔር እንኳን እንካ አግባት አይደለም እኮ ያለው አመጣና ልክ ሲያቆማት ነው አዳም በራሱ ፍላጎት የተቀበላት አይደል? ከዛም በኋላ የተናገረው ራሱ አዳም እናትና አባት ሳይኖረው የተናገረው ነገር አለ። የሰው ልጅ እናትና አባቱን ይተዋል ከሚስቱም ጋር ይተዋል። ኢማጂን አባትና እናት የለውም እንደኛ እንትን የሚተው ምናምን የለውም። ገብቷችኋል? ግን ጋብቻ በዛ ያህል ደረጃ በጣም ያስተሳስረን ይሄ ወንድና ሴት ተፈቃቅረው ከተጋቡ በኋላ መፋታት የሚባል ነገር ኦብቪስሊ ይወጣል። ያ ሲባል አይጣላም አይጨቃጨቅም ምናምን አይደለም። እግዚአብሔር ግን መካከሉ ላይ የተቀደሰ ጋብቻ የሚያደርገው ኦርቶዶክስ ቤተክርስቲያን የተቀደሰ ጋብቻ እንዲሆን የሚያደርገው ምንድነው? ጸቡም ላይ ፍቅሩም ላይ ጠቡም ላይ ሁሉም ነገር ላይ እግዚአብሔር አምላክ አለ። ስለዚህ ለሱ ነው አሳልፈን የምትሰጠው። ይሄ ጸብ ምናምን ስትል የሆኑ ባለትዳሮች ፍድንግት የሰርግ እንትናችን አይደለም ነገርየውና ተጣሉ ተባለ። እንዲህ አባት እያስተማሩ ነው እኮ መድረክ ላይ እና ተጣሉ። ከዛ በጣም የሚገርም ጸብ ነው የተጣሉት። እሷ ቋን ይዛ ምናምን ሻንጧን ይዛ እየወጣች እሱም ብድጋና ሻንጧን ይዘው ምንድነው ወደ ነው የምትሄዱ ስትል እኔም እኮ ንብረትሽ ነኝ እኔም ይዘሽ ውጪ ነው ነገርየው። በቃ ጸቡ ምናምን ይቆምና የሆነ ሰዓት ንብረት ነው እኔ እሷ የኔ ነው ነገርየውና መጣላት የሚባል ነገር የሰው ልጅ ላይ አለ። እንኳን ሰዎች እግርና እግር የሚጣላል ድንጋይ ከድንጋይ ጋር ሊጋጭ ይችላል እና ይሄ ነገር ብዙ አለ። እዚህኛው ላይ በጣም አንገባበት። ሌላ ጊዜ በደንብ እናነሳዋለን ስለዚህ ጋብቻ። ዛሬ ግን በደንብ ልናየው የፈለግነው ነገር ምንድነው? ልክ ይሄን ትልቅ የሆነ ሚስጥር በምንፈጽምበት ሰዓት ላይ ይሄን ትልቅ የሆነ እንደውም እኮ ከሚደገምና የማይደገም ሚስጥር መካከል አለው አይደለ? ከዛ መካከል ሚስጥረ ተክሊል ምን ውስጥ ነው የማይደገም ቤተክርስቲያን የማትደገመው ለምዕመኗ አንድ የሰጣ ዘላለም የሚኖረውን ሚስጥር ስትሰጥ እኛ ግን በሰውኛ አስተሳሰባችን ቁርባኑ ይደገማል የማይደገመው ተክሊሉ እንፋታለን አንፋታም እንደዚህ ባረግስ ምናምን እነዚህ የኃጢአት ሐሳቦችን እያሰብን ስርዓተ ተክሊሉን ወይም ደግሞ ሚስጥሩን መበደር የለብንም። ያንን ሚስጥር ደግሞ በምንፈጽምበት ሰዓት ላይ የምናረጋቸው ኦቨርአክቶች ይሄ እንደ ክርስቲያን ኦቨርአክት ነው የሚባለው። እዩኝ ደብቁኝ ስለሚያመጣ የስፓር የሰርጋቸው ዕለት አይመር፣ የሰርጋቸው ፕሮግራም አይድመቅ፣ ለሰርጋቸው የሚነሱት ፎቶ ያስጠላ ማለት አንችላለን። ሁሉም ግን በስርዓትና በአግባቡ በልክ ይሁን እንዳለው ሐዋርያው ቅዱስ ጳውሎስ ሁሉም ነገር በልክ ሲሆን ደስ ይላል። ገብቷችኋል አይደል? ብንችል እስካሁን ድረስ ያላደረግናቸው ነገሮች ማለት እንደ ክርስቲያንም እንደ ኦርቶዶክስ ሞኝ እስካሁን በህይወት ያላጋጠመኝን ነገር እግዚአብሔር ይፈቅድ ነገሮችን እኛ ማሳካት ብንችል ወይም ከዚህ በኋላ ያሉ ሰዎች ቢያደርጉት ምን ነው ታውቃለህ? የሰርጋችን ዕለት የምንጋብዛቸው ሰዎች ማለት ያ ማለት ምንድነው? ቤተዘመድ እንጋብዛለን አላቸው የምንላቸው ነገ ላይ እነሱም ሲደግሱ ይጣሩናል የምንላቸው ይታዘቡናል የምንላቸው ነው እንጂ ደጃችን ላይ በራችን ላይ ቤተክርስቲያን ላይ አካባቢ ላይ የወደቁትን ሰዎች አንድ ቀን እንደነድ ማለት በነገራችን ላይ ከሰርግ በኋላ የሚሰጠው ቃል በቃል እንበለውና ይሄ የተረፈ ምግብ ቡሌ ምናምን አውጥተን ስለሰጠን ሰርጋችንን ተጋብዟል ማለት አይደለም። አንተ ልትበላ ያልፈለግከውን ነገር ለነዲያን እየሰጠ ሰጥቻለሁ ማለት አይደለም። ገብቷል? የትኛው ሙሽሮች ነው ገብቶ በስነ ስርዓት እንደው አረ ነዲያን ባና ደስታችን ነው የሰርጋችን ዕለት በር ላይ አሁን ላይም ደግሞ የተለመደ ቆንጆ አይነት ስርዓት አለ። በነገራችን ላይ አሁን ላይ ቅድሚያ ሂደው ነዳያን ጋብዘው ወይም ደግሞ ነገር ነው መበረታ ይሄ ከዛ በኋላ ደግሞ ወደ የነፍስ ዋጋ ያርግልን የሚለው እግዚአብሔር አምላክ እነዚህ ሰዎች ተጋቡም አልተጋቡም በህይወት እንትናል መጨረሻ ላይ ግን ምን ተጠየቃቸው ጥያቄ በተክሊል ተጋብተሃል ሰንበት ተማሪ ሆነሃል እንትን ሆነሃል አለ። ገብቷል? ተርቢያ ብልተኛል ተጠጥቻ ጠጥተኛል። ከነዛ መካከል አንዱ እኛ በመናረገው ሰርግ ላይ የሚገኙ ሰዎች የምሬ ነው እነዛ ሰዎች ናቸው ከሚመጣው ነገር የሚጠብቁን እንጂ ይሄ ለተረፈው ሰው አበላን አላበላን እንገራችሁና ሀበሾች ደግሞ ስንሆን በተለይ አሪፍ ሰርግ ተጋብዘን ልክ ወዳችን ሲጠግብ ስለ ጨው ነው የምናወራው ስለ ቅቤው ነው የምናወራው መልሰን ማማት ነው የምንገባው። ገብቷችኋል? ስለዚህ ለሚያማው ሳይሆን ለማያማው ለሚያመሰግነው ትንሽ ሰተነው ብዙ ለሚመርቀን ነው እንጂ መስጠት ያለብን ነገ ላይ ያበላናል ያጠጣናል ይታዘበናል ለምንጠራቸው ሰዎች የእውነት እሱ ነው መስተካከል ያለበት። በዚህ ሆኖ ሰላም እንዳለው በጣም ብዙ ለኛ በጣም የመጀመሪያው ትልቅ ነገራችን ነውና አሹ እንዳለው በደንብ ማየት መጋበዝ ያለብን ነገሮች ብናይ በሰዓቱ አብዛኛው ነገሮች አሁን የተለመዱት ነገሮች ትልልቅ ዘማሪያን ሰባኪያን
ብዙ ነገሮች ናቸውና በራችን ላይ የወደቁት ነገሮች አሉ የወደቁ ሰዎች አሉና እነሱ ላይ በደንብ ፎከስ ብናደርግ የበለጠ ነው እንደውም ያው ይቀደሳል የተባረከ ጋብቻችን የእውነትም ደግሞ በነዳያን እንትን የታጀበ ሲሆን ብቻ በሆነ አሪፍ ነው በዚህ ዓመት በዚህ ጥሩ ልማዶች ግን ጠቅልል ከማድረጋችን በፊት ሌላ ደግሞ ቤተክርስቲያን የምታስገቡትን የካሜራ ባለሙያ አወቁ ኦፍ ኮርስ በጣም እወቁ በቃ ሌላ የሚነሱ የማይነሱ የሚችል ምናምን ሳይሆን ይሄ በቤተክርስቲያን ስርዓት ያደገ ነው ወይ ማለት ቤተክርስቲያን ክርስቲያን ነው ወይ ራሱ የሚገባው መነሳት ያለበት ነገር ይነሳል ወይ መነሳና በዚህ ነገሮች መታመጡትን ከፍላችሁ ብቻ ሂዳችሁ ዝም ብላችሁ ሰጣችሁ ብራችሁን አትምጡ ያው በተቻለ አቅም የቤተክርስቲያን ልጆች ቢሆኑ እንደዚህ አይነት በጣም ደስ ይለናልና ስርዓታችሁን የቤተክርስቲያን ስርዓታችሁን ጋብቻችሁን ስትፈጽሙ ስታደርጉ የቤተክርስቲያን ልጆች ቢሆኑ ማለት ወይም ደግሞ ክርስቲያን ቢሆን የተመረጠ ነው ክርስቲያን ግዴታ ነው ክርስቲያን ግዴታ ነው ግን የሆነ ሰዓት ላይ ስለሆነ ነው ክርስቲያን ምናምን በቃ ካሜራማን ካሜራ ስለቻለ የካሜራ ባለሙያ ስለሆነ ገንዘብ ይከፈላል ይገባል ምናምን ያልሆኑ ቤተክርስቲያን ለነሱ ድብቅ ያለቻቸው ለኛ አይደለም ለክርስቲያኖች ሳይሆን ለሌሎች ድብቅ የሆኑ ማን ማለት ለኛ ግልጽ ነው ክርስቲያን ስለሆነ ለሌሎቹ ግን አማያውቁት ምናምን የማይገባቸው ነው በዛ ስርዓት የሆነ ስለሆነ መረዳት አለብን ጥሩ ስለዚህ ያው ነገሩ ሰብሰብ ስናደርገው እስካሁን ድረስ የተመለከትናቸው በስርዓተ ጋብቻ አንፃር በቤተክርስቲያን ሲጋቡ ጥሩ የምንላቸው ነገሮች አሉ ይበልም እናስይ በጣም የሚያስቀኑ ቅድም ሁሉ እንዳለችው አግባቡ የሚያሰኙ ነገሮች አሉ ነገር ግን እነዛ ነገሮች ብቻ ሳይሆን ከስሜታዊነት ወደ ማሰላሰል መተን ህይወት በደንብ ፎከስ ማድረግ ያለብን ህይወት ላይ ነው አሁን ያነሳናቸው አንድ ነገሮች አሉ እነዛ ነገሮች ግን ልክ እነዚህ ሙሽሮች የዛን ቀን በአዳራሽ አግኝተናቸዋል ከአዳራሹ ከበነጋታው ጀምሮ ህይወታቸውን ጀምሯል ገብቷቸዋል አይደል አንድ ቀን አይደለም የሚቆርቡት ከዛም በኋላ ህይወታቸው በሙሉ አብረው ከክርስቶስ ጋር የሚቀጥሉት ነው ሁለት መሆናቸው እንደውም ብቻ ከሚሆን አንዱ ሲሰንፍ አንዱ የሚያጠነክርበት መሆኑ ገብቷል ብዙ ጥቅም ስላለው ማለት ነው መጋባታቸው ብቻ ስለዚህ ይሄ ነገር ከአንዴ ከታይታ ወይም እገሌ አድርጎታልና እኔም እኮ ክርስቲያን ነኝ ወይ ሰንበት ተማሪ ነኝ በቤተክርስቲያን ባላጋባ ሰውስ ምን ይለኛል ብለን አይደለም ማግባት ያለብን አምነንበት እስከሆነ ድረስ ከዚህ በኋላ ያለውን ህይወታችን ለእግዚአብሔር አሳልፈን እስከሰጠነው ድረስ በደንብ በህይወት መኖርና ክርስቶስን መከተል አለብን ከጋብቻችን በኋላ ደግሞ እሱ ሲለው አንዳንዴ የምናደርጋቸው ነገሮች ክርስትና ህይወት ነው ያስባለውና በስርዓተ ቁርባን ስንጋባ አንዳንዴ መጽሐፍ ቅዱስ ይዘን በገና ይዘና የምንነሳቸው ፎቶዎች አሉ እነዛ ፎቶዎች ማስመሰሎች ባይሆኑብን ብያስባለሁ ለምን ህይወት ነው ክርስትና ገብቷላ መጽሐፍ ቅዱስን አይተ ፎቶ ልትነሳበት ሳይሆን ልታነበው ነው እዛ ጋር ስትታይ መጽሐፍ ቅዱስ የሆነት የምታቀና የምታነበው መሆን አለበት ካልሆነም ደግሞ ነገ ለራሴ ቤት ስራ እየሰጠህ ነው መጽሐፍ ቅዱስ ይዤ የተነሳው ሰርጌ ላይ ከዛ ለፎቶ መሆን የለበትም ህይወቴ እዛ ጋር መኖር አለበት መገኘት አለበት ማለት ክርስትና ህይወት እስከሆነ ድረስ እንደዛ መሆን አለብን ብያስባለሁ መጽሐፍ ቅዱስም ይሄ በገና ምንም ያን ነገር የምናደርጋቸው ነገር ትናንት እንኳን ባይሆን ለነገ የቤት ስራ መሆን አለበት ለራሳችን ብያስባለሁ ግን እንደዛ ስንል አሁንም መጽሐፍ ቅዱስንም በገናውንም ይዛችሁ አትነሱ አለ ቀደም ብያለሁ ፎቶአችሁ በደንብ ይድመቅ በደንብ ይመር እንዲያምር መደረግ ያለበት በጠቅላላ ይሁን ግን የምናረጋቸው ነገሮች ህይወት ነው የሚሆነው እና ኦብቪየስሊ እኮ እናውቃለን እኮ አንድ ሰው ቤተ መቅደስ ስለሄደ እኮ ህይወቱን በሙሉ በቤተ መቅደስ ደጅ ላይ ተጥሎ የነበረ ሰው ነው ማለት አይደለም ገብቷል ለፎቶ እንደሄድ ይታወቃል በገና ይዛ ስለተነሳች በገና ትችላለች ማለት አይደለም መጽሐፍ ቅዱስ ይዞ ስለተነሳ ይሄ ሰው መምህር ነው ሰባኪ ነው ማለት አይደለም ገብቷል ግን ደግሞ ልክ ለያዝነው ነገር ማነስ የለብንም አንዳንድ ጊዜ ብሏል እንደሆነ መምህር ከያዝነው ስማርትፎን እኛ በጣም ከኛ ስልካችን ስማርት ነው ገብቷቸዋል አይደለ ከኛ ይልቅ ፎቶአችን ስማርት መሆን የለበትም ህይወታችን ስማርት መሆን አለበት ስለዚህ እነዛ ነገሮች በህይወት መተግበር መቻል አለብን እንደዛ እንላለን እንግዲህ ቤተሰቦቻችን ብዙ ነገር አንስተናል ለዛሬ ነበር ቆይታ እንግዲህ ይሄን ይመስላል ሀሳብ አስተያየት ካላችሁ ኮሜንት ላይ አድርጉልን ለእናንተም ክፍት አድርገናቸው ያለፍናቸው ሀሳቦች አሉ በእነሱም ኮሜንት ላይ አድርጉልንና በሰፊው ወደፊት በደንብ እንመጣባችኋለን ግን ያው በቃ አሁን እንዳልነው ብዙ ነገሮችን እንዳወራንባቸው ከማግባታችሁ በፊት ብዙ ነገሮችን እወቁ መርምሩ ከዛ በኋላ ነው ወደ ስርዓቱ መግባት ያለብን እንጂ ዝም ብሎ ከሌ ስላገባኛ ማግባት አለብን የሚለውን ነገር ትታችሁ ክርስትና ህይወት ስለሆነ ህይወታችንን የምንቀጥልበትን ነገር ስለሆነ የምንጀምረው በደንብ መርምራችሁ አግቡ ለማለት ለኔ ነው ለሁላችን ለቤተሰቦችን ጭምር ከቤተክርስቲያን ውጭ ያለውን ጋብቻ እንኳን አትጥሩ አትጥሩን ሳይሆን እናንተም አትጥሩ ጥራስ እና በደንብ መርምሩ ስለነበረን ቆይታ በጣም ነው የምንወዳችሁ ቻናላችንን ሰብስክራይብ ላይክ ሼር ያደረጋችሁ አብራችሁን ቤተሰብ እንድትሆኑ ከዛሬ ጀምሮ ያው ለዚህ ከቆያችሁ ለዚህ ቪዲዮ አዲስም ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑን ሳምንት በተመሳሳይ ሰዓት ከሌሎች በሌላ ርዕሰ ጉዳይ እንገናኛለን
አዎ ሳምንት እንገናኛለን። እስከዛ ድረስ ሰላም፣ መልካም ሳምንት። ቻው። ቃና ዘገሊላ በሰርጉ ቤት በዚያ